የጅጅጋ ዩኒቨርሲቲ ተማሪዎች ከመውጫ ፈተና ጋር በተገናኘ አጋጠመን ስላሉት ችግር ለመጠየቅ በዩኒቨርሲቲ ግቢ በተገኙበት በክልሉ የጸጥታ ኃይሎች ድብደባ እንደደረሰባቸውና የታሰሩም እንዳሉ ለዶይቼ ቬለ ገለጹ። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በዛሬው ዕለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪነት ተሾሙ። ሱዳን ውስጥ እጅግ የከፋ የሰብአዊ ቀውስ መከሰቱን የተባበሩት መንግስታት ድርጅት አመለከተ። ለ2 ዓመታት ጦርነት ውስጥ በምትገኘው ሱዳን 12.7 ሚሊዮን ሕዝብ መፈናቀሉ ተገልጿል። ሱዳን የተባበሩት አረብ ኤሚሬት ለፈጥኖ ደራሹ ኃይል የምትሰጠውን የጦር መሳሪያ ድጋፍ እንድታቆም ይዘዝልኝ ስትል ለዓለም አቀፉ የፍትህ ፍርድ ቤት ICJ አቤቱታ አቀረበች። አረብ ኤሚሬት በበኩሏ ፍርድ ቤቱ ክሱን ውድቅ እንዲያደርገው ጠይቃለች። ዜናው በዝርዝር። በጅግጅጋ ዩኒቨርሲቲ በዚህ ዓመት የተሰጠው የዩኒቨርሲቲ መውጫ ፈተና ውጤት አላግባብ ተሰርዞብናል ያሉ ተማሪዎች ጥያቄ ለማቅረብ ትናንት ወደ ተቋሙ ሲሄዱ በክልሉ የጸጥታ ኃይሎች መደብደባቸውን አመለከቱ። ታስረው የተወሰዱ ተማሪዎች እንዳሉም ለዶይቼ ቬለ ገልጸዋል። ለደህንነቷ ሲባል ስሟን ያልገለጸች ተማሪ ከመውጫ ፈተና ውጤት ጋር በተያያዘ ተማሪዎቹ አጋጠማቸው ያለችውን እንዲህ ታስረዳለች። ውጤት መጥቷል፣ አልፈናል። እንግዲህ አይተናል። በትምህርት ሚኒስቴርም በድረገጹም አይተናል፣ በሬጅስትራልም በመጣው አይተናል እና እንዳለፈን ነው የምናውቀው። እኛ እዛ ቴምፖ ነው የምንጠብቀው። በቃ ቴምፖ ስጡን፣ ስራ እንፈልግ ነው። 2 ወር ሆነ ተሰባሰበና ሄድን ቢሮ ማኔጅመንቱ ጋር ማለት ነው። ስንሄድ ወዲያው ወጣና የሆነ ወረቀት ተለጠፈ። ያ ወረቀት ምንድነው የሚለው? ሰኔ ድጋሚ ነው የምትወስዱት። ከዛ ምንድነው ምክንያቱ ምናምን ሲባል ኩረጃ ተገኝቶበት ነው አለ። ኩረጃ ከተገኘ ለምን መጀመሪያ ተለቀቀ? ፋውል ተገኝቶበታል ከተባለ ሙሉ ነው መሰረዝ ያለበት እንጂ ግማሹ ተሰርዞበት ግማሹ የሚወስድበት ምን ምክንያት የለውም። ከሌላ ግቢ መጥተው የተፈተኑት እየወሰዱ እዚህ ግቢ ውስጥ ሁሉም የተፈተነው እየወሰደ ግማሹን ማስቀረት ነው የሚለው። ሌላኛው አስተያየት ሰጪ በበኩሉ በትናንትናው ዕለት ከውጤቱ ጋር በተያያዘ ዩኒቨርሲቲውን ፕሬዝዳንት ለማነጋገር ወደ ዩኒቨርሲቲው በሄዱበት ወቅት በመቶዎች በሚቆጠሩ የክልሉ ጸጥታ ኃይሎች ደረሰብን ያለውን እንዲህ ይገልጻል። ጉዳዩ ምን ደረሰ ብለን ለመጠየቅ ተሰባስበን እየገባን ነበር። ግን ማንም አይገባም፣ ማንም አይወጣም። ከዚህ አካባቢ እንዳትገኙ ተባልን። ገና ግቢ በር ላይ ነን እየመጣን። ከውጭ ነው የምንኖረው። ዶም ተከራይተና ተሰባስበን ባለንበት ሰዓት በ7 ወይ በ8 ኮብራ ኦልሬዲ መጡ። እሱ መጡ። በቃ ድብደባ ጀመሩ። ሴቶቹ ምናምን እንዳንጓጉደዋል። የደማም አለ ሩጫ ያመለጠ ማለት እኔ አጋጣሚ ውጭ አምጫለሁ። አሁን ግሬን እያነከሱ እና ውጤቱን እንትን ማለት ብቻ ሳይሆን እንዴት የተደረሰ ጉዳዩን ለመከታተል ለመጠየቅ በሞከራችን ነው እንጂ እኛ የነካነው ነገር የለም። በቃ ያጎደልነው ነገር የለም። ወደ ሰውም የሞከረው ነገር የለም። በሰላማዊ መልኩ ነው ግቢ ውስጥ ገብተን ለመጠየቅ ነው። ትምህርታቸውን በማጠናቀቃቸው ከዩኒቨርሲቲው ወጥተው ቤት በመከራየት በምዘናው ውጤት መሰረት የሚሰጣቸውን የትምህርት ማስረጃ እየጠበቁ መሆናቸውን የገለጹት ተማሪዎቹ በዚህም ከፍተኛ ችግር እንደገጠማቸው ይናገራሉ። ተማሪዎቹ ተፈጸመብን ያሉትን የኃይል እርምጃ በሚመለከት ከዩኒቨርሲቲው ትምህርት ፕሬዝዳንትም ሆነ የተማሪዎች ዲን ማብራሪያ ለማግኘት የእጅ ስልካቸው ላይ ብንደውልም ባለማንሳታቸው አስተያየታቸውን ማካተት አልቻልንም። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በዛሬው ዕለት የምስራቅ አፍሪካ ጉዳዮች አማካሪነት ተሾሙ። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ በማህበራዊ መገናኛ ገጹ ባወጣው አጭር መረጃ አቶ ጌታቸው ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ መሾማቸውን አስታውቋል። አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት መጋቢት 29 ቀን 2017 ዓ.ም ነው በይፋ የተሰናበቱት። ለ2 ዓመታት ጦርነት ውስጥ በምትገኘው ሱዳን እጅግ የከፋ ሰብአዊ ቀውስ መከሰቱን የተባበሩት መንግስታት ድርጅት አመለከተ። በመንግስታቱ ድርጅት የዓለም የምግብ መርሃ ግብር በሰጠው መግለጫ ሱዳን ውስጥ 12.7 ሚሊዮን ሕዝብ በጦርነቱ ምክንያት መፈናቀሉን አስታውቋል። በሱዳን የድርጅቱ ከፍተኛ ባለስልጣን ሻውን ሁጌስ እንደተናገሩትም ከ5 ተፈናቃዮች 4ቱ ሴቶችና ህጻናት ናቸው።
በሀገር ውስጥ የተፈናቀሉት 8 ሚሊዮን እንደሚደርሱ፣ 4 ሚሊዮን ደግሞ ድንበር ተሻግረው በመሰደድ ረሃብና ሰብአዊ እርዳታ በሚፈልጉ ሀገራት ተጠግተው ለችግር መጋለጣቸውን ተናግረዋል። በአሁኑ ጊዜ ሱዳን ውስጥ የተከሰተው በማንኛውም መለኪያ የዓለማችን ከፍተኛው ሰብአዊ ቀውስ ነው ያሉት ባለስልጣኑ የጠና ረሃብ መኖሩንም አረጋግጠዋል። በመላ ሀገሪቱ 25 ሚሊዮን የሚጠጋ ህዝብ ወይም ግማሽ የሀገሪቱ ህዝብ እጅግ ለከፋ ረሃብ ተጋልጧል። 5 ሚሊዮን ህጻናትና እናቶች የተመጣጠነ ምግብ አያገኙም። ይህ ሰው ሰራሽ ቀውስ ነው። ሰው ሰራሽ ነው ምክንያቱም በግጭት የመጣ እንጂ በድርቅ ወይም በጎርፍ አሊያም በመሬት መንቀጥቀጥ የተከሰተ አይደለም። ሰው ሰራሽ ነው ምክንያቱ ደግሞ በግጭቱ የሚሳተፉ ወገኖች ሰብአዊ እርዳታ እንዳይደርስ ስለሚያደናቅፉ ነው። ካለፈው ጥር ወር ወዲህ ብቻ ከ1000 የሚበልጡ ሱዳናውያን ስደተኞች ወደ አውሮፓ ገብተዋል ወይም ለመግባት እየሞከሩ ነው ሲል የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን በበኩሉ ገልጿል። አድማጮች የምትከታተሉት ዶይቼ ቬለ ዲደብሊውን ዜና ነው። ሱዳን ፈጥኖ ደራሹ ኃይልን ዳርፉር ውስጥ ትደግፋለች ስትል የተባበሩት አረብ ኤሚሬትን ለዓለም አቀፍ የፍትህ ፍርድ ቤት ከሰሰች። ሱዳን በትናንትናው ዕለት ለዓለም አቀፉ የፍትህ ፍርድ ቤት ባቀረበችው ክስ አረብ ኤሚሬትስ ምዕራብ ዳርፉር ውስጥ አረብ ባልሆኑት ማሳሊት ጎሳ ላይ በሚፈጸመው በተባባሰው ጥቃት ለፈጥኖ ደራሽ ኃይሉና ለአረብ ሚሊሻዎች ድጋፍ ማድረጓን እንድታቆም ትዕዛዝ እንዲሰጥ ጠይቃለች። የሱዳን ምክትል የፍትህ ሚኒስትር ሙአዊ ኦስማን በምዕራቡ የሀገራችን ክፍል የዘር ጭፍጨፋ በማሳሊት ጎሳ ላይ የተፈጸመ ነው። ማሳሊቶች አረብ ያልሆኑ የአፍሪካ ጎሳ ናቸው። በማሳሊቶች ላይ የዘር ጭፍጨፋው የሚፈጸመው በአረብ ኤምሬት በሚደገፈው በአብዛኛው አረብ በሆነው በፈጥኖ ደራሹ ኃይል በአርኤስኤፍ ነው። የዘር ማጥፋት ስምምነት ሲረቀቅ ኮሚሽኑ ሁልጊዜም ቢሆን ድርጊቱ የሚፈጸመው የአንድ መንግስት ተባባሪነት ሲኖር መሆኑን እውቅና ሰጥቷል። ይህ ደግሞ በረዥም ጊዜ ሂደት የማሳሊቶችን መጥፋት የሚያመለክት ነው። ፈጥኖ ደራሹን ኃይል በጦር መሳሪያና በሀሳብ ጭምር በመደገፍ በመካሄድ ላይ ያለው የዘር ጭፍጨፋ ያለ አረብ ኤምሬት ትብብር የሚቻል አይሆንም ነበረ። የሚቀርብባትን ክስ በተደጋጋሚ ያጣጣለችው አረብ ኤሚሬትስ በበኩሏ ጉዳዩን ፍርድ ቤቱ የማየት ስልጣን የለውም በሚል ክሱን እንዲጥለው ጠይቃለች። የውጭ ጉዳይ ሚኒስትሯ ሪም ካታቲት በበኩላቸው መልሰው ሱዳንን ከሰዋል። ይህ በዘር ማጥፋት ስምምነቱ ስላለን ኃላፊነት ሳይሆን ከሳሻችን ጉዳዩን ለዚህ ፍርድ ቤት ያቀረበው የማሳሊት ሕዝብን ስቃይ ለማቅለል አይደለም። ከተዋጊዎቹ አንዱ የሆነው የአቤት ባዩ ዋነኛ ፍላጎትና ዓላማ በሀገሬ ላይ ለሚያቀርቡት የሐሰት ክስ ፍርድ ቤቱን መጠቀሚያ ለማድረግ ነው። በዚያም ላይ በጦርነቱም ሆነ በዓለም አቀፍ ሕግ ጥሰት ካለባቸው ዋነኛ ተጠያቂነት ለመሸሽ ነው። እንዲያም ሆኖ ጉዳዩ በዓለም አቀፉ የፍትህ ፍርድ ቤት ውሳኔ እስኪያገኝ ዓመታት ሊወስድ እንደሚችል ነው የተገለጸው። የተባበሩት መንግስታት ድርጅት ባለፉት ሳምንታት ጋዛ ውስጥ በቀጠለው ውጊያ ምክንያት 400,000 የሚሆኑ የአካባቢው ነዋሪዎች መፈናቀላቸውን አስታወቀ። የመንግስታቱ ድርጅት የፍልስጤም ስደተኞች ጉዳይ ተቋም ዛሬ በኤክስ ገጹ ባወጣው መረጃ የተኩስ አቁሙ ስምምነት ከተቋረጠ ወዲህ በተቀሰቀሰው ውጊያ በርካቶች ከመኖሪያ አካባቢያቸው ለመፈናቀል ተዳርገዋል። ይህ በእንዲህ እንዳለም በአካባቢው ውጊያው አሁንም መቀጠሉን የጀርመን የዜና ወኪል ዲፒኤ የላከው ዜና ያስረዳል። በደቡባዊ ጋዛ የእስራኤል የጦር አውሮፕላን ባካሄደው ድብደባ የአንድ ቤተሰብ አባላት የሆኑ 10 ሰዎች መገደላቸውንም አመልክቷል። በርካቶችም ተጎድተዋል። በጉዳዩ ላይ አስተያየቱ የተጠየቀው የእስራኤል ጦር የተባለውን እየመረመረ መሆኑን አስታውቋል። ኢራን የኒውክሌር ተቋሟን በሚመለከት ከአሜሪካ ጋር በሚደረገው ንግግር እውነተኛና ፍትሐዊ ስምምነት እንደምትፈልግ አስታወቀች። ለረዥም ጊዜያት የሚወዛገቡት ኢራንና አሜሪካ ነገ ቅዳሜ
ኦማን ላይ በዚህ ጉዳይ እንደሚነጋገሩ ቀጠሮ ተይዟል። ባለፈው ወር ነበር ፕሬዝዳንት ዶናልድ ትራምፕ ለኢራኑ አያቶላ አሊ ኻሜኒ ለድርድር ዝግጁ እንዲሆኑ፣ እምቢ ካሉ ግን ወታደራዊ እርምጃ ሊወስዱ እንደሚችሉ የዛቱበትን ደብዳቤ የላኩት። በካሜራ ፊት ከሚደረግ የአንገት በላይ ንግግርና ታይታ ይልቅ ቴህራን እውነተኛ ንግግርና ስምምነት ትፈልጋለች፣ ጠቃሚና ተግባራዊ ሊሆኑ የሚችሉ ሀሳቦችም ዝግጁ ናቸው ሲሉ የኻሜኒ አማካሪ አሊ ሻምካሃን በኤክስ ገጻቸው ላይ ጽፈዋል። የዋሽንግተንና የቴህራን ባለስልጣናት ነገ ፊት ለፊት ለመነጋገር ቀጠሮ ቢይዙም ሁለቱ ሀገራት የቃላት እሰጥ አገባውን አሁንም አላቆሙም። ትራምፕ ንግግሩ ካልተሳካ ወታደራዊ እርምጃ መውሰዴ አይቀርም እያሉ ነው።